በምስራቅ አርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል ሲል ፋስት መረጃ ገልጿል። የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል። መኖሪያ ቤታቸውም ተቃጥሏል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ጠላት ጨፋ ቀበሌ ካራ ኩፍቴ በሚባል አካባቢ ኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያ ተፈጽሟል። በአሰኮ ወረዳ ጠላት አጫፋ ቀበሌ ብቻ በታጣቂ ኃይሎች ከተፈጸመ ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን ተገለዋል። በአካባቢው 101 ዓመታትን ዕድሜ ያስቆጠረው የጠላት አጫፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙም ተገልጿል። በተመሳሳይ ጥቃት በካራ ኩፍቴና መድኃኔዓለም ቤተክርስቲያን ላይ ጥቃት የተሰነዘረ ሲሆን የቤተክርስቲያኑ ንብረት የሆኑ ቤቶች በመቃጠላቸው ምዕመናን የመድኃኔዓለምን ቅዱስ ጽላት ይዘው በእግራቸው ወደ ሌላ አካባቢ መሸሻቸውም ታውቋል። በዚሁ በምስራቅ አርሲ ሀገረ ስብከት በሽርካ ወረዳ በሁለት ወጣት ኦርቶዶክሳውያን ላይም ዘግናኝ ግድያ መፈጸሙ ተሰምቷል። ድርጊቱ የተፈጸመው ሚታና ዋጂ ቀበሌ ሲሆን ታጣቂዎች ግንቦት 23 ቀን 2018 ዓ.ም ወደ ወጣቶች መኖሪያ ቤት በመግባት በቁጥጥር ስር እንደዋሏቸውና በመቀጠል ወጣቶችን ወደ ሚታና ጋዶ ቀበሌ በመውሰድ አንደኛውን በስለት ሁለተኛውን ደግሞ በጥይት በመምታት በጭካኔ ህይወታቸው እንዳጠፉት ተገልጿል። ህይወታቸውን ያጡ የእነዚህ ወጣቶች ስርዓተ ቀብር ግንቦት 24 ቀን 2018 ዓ.ም በጋዶ ማህደረ ስብሐት ቅድስት ማርያም ቤተክርስቲያን ምዕመናን በቤተሰብ በተገኘበት በአንድ መቃብር ተፈጽሟል። በምስራቅ አርሲ ሀገረ ስብከት በአገልጋዮችና ምዕመናን ላይ በተደጋጋሚ ጥቃት እንደሚፈጸም ማህበረ ቅዱሳን ቴሌቪዥን ለዓመታት መረጃ እያደረሰ ቢሆንም ዛሬም ድረስ ዘላቂ መፍትሄ አልተገኘም። መረጃው የማህበረ ቅዱሳን ቴሌቪዥን ነው። የኢትዮጵያ ሲቪል ማህበራት ድርጅት ህብረት የ7ኛውን ጠቅላላ ምርጫ የእኩለ ቀን የትዝብት ሪፖርት ይፋ አድርጓል። የኢትዮጵያ ሲቪል ማህበራት ድርጅት ህብረት ለምርጫ በአገር በቀል ዜጎች ምርጫ ትዝብት ስልት በአጠቃላይ 3149 ታዛቢዎችን በማሰማራት ያከናወነውን የ7ኛው ጠቅላላ ምርጫ የእኩለ ቀን የትዝብት ሪፖርት ይፋ አድርጓል። ሪፖርቱ እስከ ቀኑ 7 ሰዓት ድረስ ከተቀበላቸው 2258 ተቀማጭ ታዛቢዎች መረጃ የተሰበሰበ ሲሆን ከትግራይ ከአማራ ክልል 8 የምርጫ ክልሎችና አከራካሪ ከሆኑ 5 የምርጫ ክልሎች ውጭ ባሉ አካባቢዎች ላይ የተከናወነ ነው። በዋና ዋና ግኝቶች መሰረት በ99% ጣቢያዎች ታዛቢዎች ያለምንም ገደብ ገብተው የቪዲዮ ክትትል ትዝብት ያደረጉ ሲሆን በ97% ጣቢያዎች ደግሞ አስፈጻሚዎች በመክፈቻው ሰዓት በፊት በቦታው ተገኝተዋል። በአንጻሩ በ1% ጣቢያ ላይ የታዛቢ መካከል ያጋጠመው ሲሆን በ2% ጣቢያ ላይ ደግሞ አስፈጻሚዎች ዘግይተው መድረሳቸው ተገልጿል። የድምጽ አሰጣጥ ሂደትን በተመለከተ 99% ጣቢያዎች ሂደቱ ከጠዋቱ 1 ሰዓት በፊት የተጀመረ ሲሆን 97% የሚሆኑ ጣቢያዎች በህግ በተፈቀደ ቦታ ላይ ተቋቋሙ። 96% ላይ ምንም አይነት የፓርቲ ቅስቀሳ ፖስተር ያልተስተዋለባቸው መሆኑ ተረጋግጧል። በጾታ ስብጥር ረገድ 26% የሚሆኑ ጣቢያዎች በኃላፊነት የመሩት ሴቶች ሲሆኑ አብዛኞቹ የምርጫ ቁሳቁሶችም ሙሉ በሙሉ የተሟሉ ነበሩ። በሌላ በኩል ህብረቱ ከመክፈቻ ከዝግጅት ሂደት ጋር የተያያዘ 203 አሳሳቢ ሁነቶችን የተቀበለ ሲሆን ከነዚህ ውስጥ 40 ያህሉ የተረጋገጡ መሆናቸውን አስታውቋል። ከተረጋገጡት ተግዳሮቶች መካከል በአማራ ክልል በአዲስ አበባና ድሬዳዋ የተወሰኑ ጣቢያዎች በጤና ጣቢያ ሆስፒታል ግቢዎች ውስጥ በተከለከለ ቦታ መቋቋማቸው፣ በአዲስ አበባ ሐዋሳ ብልጽግና ፓርቲ ወኪሎች አማራጭ በተሰለፉበት ቅስቀሳ ማድረጋቸው እንዲሁም በኦሮሚያ ማዕከላዊ ኢትዮጵያ ክልል ታዛቢዎች እንዳይገቡ መከልከላቸውን ህብረት ለምርጫ አስታውቋል። በተለያዩ አካባቢ ደግሞ ከተፈቀደው አሰራር ውጪ ለመራጮች ተደጋጋሚ እገዛ የማድረግ ማህተም የሌላቸው ወረቀት የማደልና ሳጥን ባዶ መሆኑን ሳይታይ የማሸግ ክፍተቶች ታይተዋል ብሏል። ከጸጥታ መደፍረስ ጋር በተገናኘ በአማራ ክልል ማዕከላዊ ጎንደር ወይም ወገራ ወረዳ፣ ሰሜን ወሎ ጋዞ ወረዳ፣ ደቡብ ጎንደር ፋርጣ ወረዳና ፎገራ በተሰሙ የተኩስ ድምጾች ምክንያት የምርጫው ሂደት በተደጋጋሚ ተቋርጦ የነበረ በመሆኑ በሪፖርቱ ተመልክቷል። በተለይም በደብረ ታቦር ከተማ ቀበሌ 4 በሚገኝ ጣቢያ በእናቲቱ ማርያም ጣቢያ በተከፈተ ተኩስ ምክንያት አስፈጻሚዎች ጣቢያዎቹን ዘግተውና ንብረት ጭነው ለመውጣት የተገደዱ ሲሆን የደብረ ታቦር ጣቢያ ከሰዓታት መቋረጥ በኋላ በ3 ሰዓት ላይ ድጋሚ ስራ መጀመሩ ተገልጿል። ህብረቱ ገና በማረጋገጥ ሂደት ላይ ያሉ 163 ተጨማሪ ጉዳዮችን ቀጣይ በሚያወጣው ሪፖርት ላይ በስፋት ይፋ እንደሚያደርግ አስታውቋል።